ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን ከምናነሳቸው ነጥቦች መካከል በርከት ያሉ ስፖርታዊ ጉዳዮችን ዛሬ እንመለከታለን። ትልልቆቹን የአውሮፓ ክለቦች በተለይ ከዝውውር ጉዳዮች ጋር በተያያዘ አሁን የክረምት የተጫዋቾች የዝውውር መስኮት እጅግ በጣም እየቀረበ መምጣቱን ተከትሎ የዝውውር መረጃዎች በስፋት እየወጡ ይገኛሉና እነሱን መረጃዎች ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። እኛ ከማንቸስተር ዩናይትድ፣ ከአርሰናል፣ ከቼልሲ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከባርሴሎና እና ከሪያል ማድሪድ አያይዘን የተለያዩ የሚነሱ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። እናንተ ደግሞ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ልታሰፍሩልን ትችላላችሁ። በቀጣይ ፕሮግራሞቻችን ደግሞ የእናንተን የውድ ቤተሰቦቻችንን ሀሳብ አስተያየት መልሰው ወደ እናንተ የምናደርስበት ፕሮግራም የምናመጣ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። የአፍሪካ ጉዳይን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የአፍሪካ እግር ኳስ ኮንፌዴሬሽን ወይም ካፍ የምንለው ማለት ነው ፕሬዚደንቱ ፓትሪስ ሞትስፔ ለሽምግልና ሞሮኮ ይገባሉ ተብሏል። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ፕሬዚደንት ፓትሪስ ሞትስፔ በአፍሪካ እግር ኳስ ውስጥ አንድነትን ለማጠናከር በሚደረገው ጥረት አካልም ነው ዛሬ ሞሮኮን ይጎበኛሉ ተብለው የሚጠበቀው። ጉብኝቱን የሚከናወነው በቅርቡ በካፍ የይግባኝ ሰሚ ኮሚቴ ውሳኔ ምክንያት የተቀሰቀሰውን ውጥረት ተከትሎ የካፍ ፕሬዝዳንት ሞትስፔ ከሚመለከታቸው አካላት ጋር ለመወያየትም ወደ ሴኔጋል ካደረጉት ጉዞ ቀጥሎ አሁን ወደ ሞሮኮ ጉዞ እንደሚያደርጉ ነው የተነገረው። የእሳቸው ተከታታይ የዲፕሎማሲ አካሄድ ካፍ በአባል ሀገራት መካከል ለውይይትና ለእርቅ ያለውን ቁርጠኝነትም ያሳያል ብሏል ዘገባው ሲያሰፍር። ዶክተር ፓትሪስ ሞትስፔ በሞሮኮ ቆይታቸው የሞሮኮ እግር ኳስ ፌዴሬሽን ፕሬዝዳንት ከሆኑት ጋርም ይገናኛሉ ተብሎ ይታሰባል። በሀገሪቱ ግንባር ቀደም እግር ኳስ አመራር ተብሎ የሚታወቁት ለካፍ አመራሮች ጋርም በመሆን በአስተዳደር በትብብርና በጨዋታ መረጋጋትም ዙሪያ በሚደረጉ ውይይቶች ላይ ይሳተፋሉ ተብሎ ይታሰባል። የሴኔጋልና የሞሮኮ ተከታታይ ጉብኝቶች ካፍ በሁለቱ ሀገራት መካከል ያለውን ውጥረት ለማርገብ እምነትን ለመመለስ የሚያደርገው ስልታዊ ጥረት የሚያሳዩ ሲሆን ይህም ለመላው አፍሪካ እግር ኳስም ያለውን ሰፊ አንድነት ራዕይን የሚያጠናክር ነው። ውጥረቱ ገና ባረገበበት በዚህ ወቅት የካፍ አመራር ግልጽ መልእክትን እያስተላለፈ ይገኛል። ትብብር፣ መከባበርና አንድነት በሀገሪቱ ለሚታየው ቀጣይነት ያለው የእግር ኳስ እድገትም ታማኝነትና አስፈላጊነት ምሰሶዎች መሆናቸውን ጭምር ነው የተናገሩት። እንግዲህ እንደምናስታውሰው በ2025 በተደረገው የአፍኮን ወይም ደግሞ የአፍሪካ ካፕ ኦፍ ኔሽን ላይ ሴኔጋል ብሔራዊ ቡድን ሻምፒዮን እንደነበረች እናስታውሳለን። ነገር ግን በፍጻሜው ጨዋታ ላይ በተፈጠሩት አንዳንድ ሰጥ አገባ ምክንያቶች ግን የሻምፒዮንነቱ ከበርካታ ወራት በኋላ በካፍ የዲሲፕሊን ኮሚቴ ምርመራ ከተደረገበት በኋላ በአንዳንድ አንቀጾች ላይ በተጠቀሱ ሕጎችን መሰረት በማድረግ ካፍ ሽልማቱን ለሞሮኮ ብሔራዊ ቡድን እንዲሰጥ ትዕዛዝ ማስተላለፉ ይታወሳል። በዛ ምክንያትም በጣም ትልቅ ውጥረቶችም ተቀስቅሰው እንደነበር ጭምር በርካታ ሰዎችም እንዲሁ በርካታ ተንታኞችም የአፍሪካ እግር ኳስ ላይ ጭምር ጣቶቻቸውን ሲቀስሩ እንደነበር እናስታውሳለን። ሁሉንም ግን ውሳኔ ለመስጠት የእግር ኳስ ገላጋይ ፍርድ ቤት ወይም ካስ የሚባለው ማለት ነው ውሳኔውን ለመስጠትም እንዲሁ ምርመራዎችን እያደረገ እንደሚገኝና ምናልባት ምርመራዎቹ ግን ወራትን ሊፈጅ እንደሚችል የሚያሳዩ ነገሮች አሉ። ሴኔጋል ዋንጫውን አልመልስም ብላለች። ከዛ ውጪ ደግሞ በቅርቡ ደግሞ በስታድ ደ ፍራንስ ባደረገችው ጨዋታ ላይ ዋንጫውንም ከደጋፊዎች ጋር ማስተዋወቋ ይታወሳል። ሞሮኮ በአንጻሩ ዋንጫውን እንድትመልስና እንዳታስተዋውቀውም ጭምር ጥረቶችን ብታደርግም ሳይሳካላት ቀርቷልና በእነዚህ ጉዳዮች ላይ ውጥረት ውስጥ የነበረው የአፍሪካ እግር ኳስን ለማረጋጋትም ፕሬዚደንቱ ፓትሪስ ሞትስፔ ጉብኝቶችን እያደረጉ እንዳለ ነው ዘገባዎች የጠቆሙት። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። የአርሰናል ጉዳዮችን እናስቀድም። ኤብሪቼ ኢዜ ወደ ልምምድ መመለሱ ይፋ ተደርጓል። ባለፉት ጥቂት ሳምንታት በጉዳት ምክንያት ይህንን ቡድን ማገልገል ያልቻለው ኤብሪቼ ኢዜ አሁን ላይ ግን ወደ ልምምድ መመለሱን የሚያሳዩ ሪፖርቶች ዛሬ ሲወጡ ተመልክተናል እና የተጫዋች ወደ ቡድኑ መመለሱ ደግሞ ለአርሰናል እጅግ ትልቅ ጥቅም ይሰጠዋል ተብሎ ይታሰባል። በተለይ በዚህ ሰዓት በርከት ያሉ የጨዋታው መርሃ ግብሮች ባለባቸው በዚህ ሰዓት የአውሮፓ ቻምፒየንስ ሊግ መርሃ ግብሮች ከዛ ውጭ የፕሪሚየር ሊግ
ተከታታይ መርሃ ግብሮችም እንደመኖራቸው መጠን አርሰናሎች አማራጮችን ማስፋታቸውና እንደዚህ አይነት ጥሩ ተጫዋች ደግሞ መኖሩ ለቡድኑ ትልቅ የራስ መተማመንን ይሰጣል ተብሎ ይታሰባል። በተለይ ደግሞ የዚህ ወርም የወሩ ምርጥ የአርሰናል ተጫዋች ተብሎ መሸለሙ ምን ያክል ጥሩ ፎርም ላይ በነበረበት ሰዓት ጉዳት እንደገጠመው በርካቶቻችን የምናስታውሰው ነውና የዚህ ተጫዋች ከጉዳት መመለስ ለአርሰናል ደጋፊዎች ትልቅ እፎይታን ይሰጣል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። ስለዚህ አርሰናል የዚህን ተጫዋች ግልጋሎትን ያገኛል ተብሎ እንደሚጠበቅ ነው ዘገባው እየጠቆመ የሚገኘው። ዛሬ በተደረገው የቡድን ልምምድ ላይም ኤብሪቼ ኢዜን በምስሎቹ ላይ መመልከታችንና መኖሩንም ነው የተመለከት ነው። ከዛ ውጭ ግን ሌሎች አንዳንድ ተጫዋቾች ላይ ግን በዛሬው ልምምድ ላይ ያልታዩ እንዳሉ ነው ዘገባዎች የጠቆሙት። ለአርሰናል በጣም ቅርብ ናቸው ተብለው የሚታሰቡ የመረጃ ምንጮች እንደሚናገሩት ከሆነ ማርቲን ኦዴጋርድ፣ ካፕቴኑ ቡካዮ ሳካ፣ ጁሪያን ቲምበር፣ ሪካርዶ ካላፊዮሪ እና ፒዮሮ ሂንካፒዬ በዛሬው የልምምድ ሴሽን ላይ ያልተመለከትናቸው ሲሉ ጭምር መረጃዎቹን እያወጡ ይገኛሉ። ከአርሰናል ተጫዋቾች ጋር በተያያዘ ግን አንዳንድ ነገሮች የሚወጡ ከሆነ መልሰን ወደ እናንተም የምናደርስ ነው የሚሆነው። የኖርዌይ ብሔራዊ ቡድን አሰልጣኝ ስለ ማርቲን ኦዴጋርድ ጉዳት ሲናገሩ ግን የተወሰነ ጉዳቱ አገርሽቷል፣ ነገር ግን የሚያቆየው አይደለም፣ ወደ ሜዳ በቶሎ ተመልሶ እንመለከተዋለን ሲልም ጭምር ነው የተናገረውና ምናልባት መጠነኛ የማገርሸት ነገር ሳይገጥመው እንዳልቀረ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። በአርሰናል በኩል ሌላኛው ዳረን ቤንት ያነሳውን ሀሳብ እንመልከት። ኬፓን ማጫወት አቁሙ ብሏል ዳረን ቤንት ሲናገር። የቀደሞው የቶተንሃም አጥቂ የሆነው ዳረን ቤንት በአርሰናል ግብ ጠባቂዎች ዙሪያ ጠንከር ያለ አስተያየትን ነው የሰጠው። ዳረን ቤንት ሚኬል አርቴታ በቀሪው የውድድር ዘመን ኬፓ አሪዛባላጋን መጠቀምን ወይም ማጫወትን እንደሌለበት ነው የተናገረው። ዳቪድ ራያ በእያንዳንዱ ጨዋታ መጀመር እንዳለበትም አጥብቆ ይናገራል። ኬፓን ማጫወት አቁም ብሎታል ለሚኬል አርቴታ መልእክቱን ሲልክ። የእሱ ጥፋት እንዳልሆነ አውቃለሁ፣ ነገር ግን በዚህ የውድድር ዘመን ኬፓን እንደገና ማየት በጭራሽ አልፈልግም። ዳቪድ ራያ ካሁን በኋላ እስከ ውድድር ዓመቱ መጨረሻ ድረስም በየደቂቃው መጫወት ያለበት ግብ ጠባቂ ማን ነው ብላችሁ ከጠየቃችሁኝ ዳቪድ ራያ ነው ብዬ መልስላችኋለሁ ሲል ነው ዳረን ቤንት የተናገረው። ስለዚህ አርሰናሎች ኬፓን መጠቀምን ማቆም ይኖርባቸዋል ሲልም ጭምር ነው የተናገረው። ሌላኛው ለሪካርዶ ካላፊዮሪ የቀረበለት አንድ ጥያቄ ነበር። ብዙዎች በአርሰናል ላይ ትችቶች የሚያበዙት ለምንድን ነው የሚል ጥያቄም ቀርቦለት ነበር ለሪካርዶ ካላፊዮሪ። ካላፊዮሪም ይናገራል፣ አርሰናል እጅግ ትልቅ ታሪክ ያለው ትልቅ ክለብ መሆኑ ግልጽ ነው። ሰዎች ስለኛ ማውራት የሚያዞሩበትም ለዚሁ ነው፣ የሚያዘወትሩትም ለዚሁ ነው። ማንነታችን ገዝፎ ስለሚታያቸው ነው ስለኛ ብዙ ማውራትን የሚመርጡት ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ደግሞ ሪካርዶ ካላፊዮሪ ነው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ፓትሪስ ኤቭራም ይናገራል። ክሪስቲያኖ ሮናልዶ እና ጋሬዝ ቤል በ2013 ለማንቸስተር ዩናይትድ ለመጫወት ተስማምተው ነበር፣ ነገር ግን ክለቡ እነሱን ለመግዛት ፈቃደኛ አልሆነም ሲል ይናገራል ፓትሪስ ኤቭራም። ሰር አሌክስ ፈርጉሰን ክለቡን ለቀው ከመውጣታቸው ከ2 ሳምንታት በፊት ወደ ቢሮአቸው ጠርተውኝ እንዲህ አሉኝ፣ ፓትሪስ እነዚህን ሰዎች ተመልከታቸው፣ ጡረታ የምወጣ ይመስላቸዋል። እኔ ግን ለተጨማሪ 10 ዓመታት እቆያለሁ፣ ነገር ግን ተጨማሪ የቻምፒየንስ ሊግ ዋንጫዎችን ማሸነፍ አለብን። ክሪስቲያኖ ሮናልዶ ወደ ክለቡ የመመለሱ ነገር 99% የተረጋገጠ ወይም እርግጥ ነበር። ከጋሬዝ ቤል ጋርም አብሮ ይመጡ ነበር። ለዚህም ክለቡ ወደ 200 ሚሊዮን ፓውንድ አካባቢ ያስፈልገው ነበር፣ ነገር ግን ክለቡ ፈቃደኛ ሳይሆን ቀርቷል። አሁን ላይ ግን ከ1 ቢሊዮን በላይ አውጥተዋል ሲልም ጭምር ነው የተናገረው። ይህንን ነው ሀሳብን የሰጠው ፓትሪስ ኤቭራ። ሮናልዶና ጋሬት ቤል በጋራ ወደ ዩናይትድ ሊመጡ የሚችሉበት እድሉ በጣም ሰፊ እንደነበረና ክለቡ ግን ያንን ነገር ሳይቀበለው እንደቀረ በጣም በፕራይም ታይማቸው ወደ ዩናይትድ ሊመጡ እንዳሰቡ ጭምር ተነግሮ ነበር። ኖቲንግሃም ፎረስት ጥያቄ አልቀረበለትም ተብሏል። ኖቲንግሃም ፎረስት እስካሁን ድረስ በኤሊዮት አንደርሰን ዝውውር ዙሪያ ምንም አይነት ጥያቄ እንዳልቀረበለት ነው ይፋ የተደረገው። ሆኖም ግን የተጫዋቹ ፈላጊ ክለቦች ከዓለም ዋንጫው ጅማሮ በፊትም ተጫዋቹን ለማስፈረም ጥያቄዎችን እንደሚያቀርቡ ይጠበቃል። ሁለቱ የማንቸስተር ከተማ ክለቦች ከወዲሁ ከተጫዋቹ ወኪሎች ጋርም ንግግሮችን ማድረጋቸውን የሰማነው። ኖቲንግሃም ፎረስት የዩሮፓ ሊግ ዋንጫን አሳክተው ወደ ቻምፒየንስ ሊጉ ማለፍ የሚችሉ ከሆነ ግን እንግሊዛዊውን አማካይ ለማቆየትን በጣም በትልቁ ጥረት እንደሚያደርጉ ይጠበቃል። ነገር ግን ያማይሆን ከሆነ ግን ከተለያዩ ትልልቅ ክለቦች ግን ጥያቄዎች እንደሚቀርብላቸው በጣም በእርግጠኝነት እየተነገረ ይገኛል። በተለይ ሁለቱ የማንቸስተር ከተማ ክለቦች ማንቸስተር ዩናይትድ እና ማንቸስተር ሲቲ ይህንን ተጫዋች ለማስፈረምም ትልቅ ጥያቄዎችን ሊያቀርቡ እንደሆነ ዝግጁ ናቸው። በተለይ ግን ይህንን ተጫዋች ለማስፈረም ማንቸስተር ሲቲ በትልቁ እድሎች እንዳሉት የሚያሳዩ መረጃዎችን ነው ቤን ጃኮብስ
እያጋራ የሚገኘው። ስለዚህ እነዚህ ሁለቱ የማንቸስተር ከተማ ክለቦች ተጫዋቹን ቢፈልጉትም ማንቸስተር ሲቲ ግን የተሻለ እድል እንዳለው ነው መረጃዎች የጠቆሙት። ማንቸስተር ዩናይትድ የሳንድሮ ቶናሊ ዝውውር ላይ ገፍቶ ለመሄድ ጥርጣሬ እንዳላቸው ይፋ ተደርጓል። ለዚህም እንደ ምክንያትነት የተጠቀሰው ደግሞ የተጫዋቹ ከፍተኛ ደሞዝና የዝውውር ዋጋ ሲሆን ከሚወጣበት ወጪ አንጻር የሚሰጠው ግልጋሎት እጅጉን በጣም አሳስቧቸዋል። በሌላ በኩል አደም ዋርተን የጨዋታ ስልቱ ከኮቢ ማይኖ ጋር ተመሳሳይ ሆኖ በመገኘቱ ማንቸስተር ዩናይትዶች ተጫዋቹ ላይ ያላቸው ፍላጎት እየቀዘቀዘ መጥቷል። በአንድ ቦታ ላይ ሁለት ተመሳሳይ አይነት ተጫዋቾችን መያዝ አይፈልጉም። ስለዚህ አደም ዋርተን ባህሪው ከኮቢ ማይኖ ጋር ተመሳሳይ ነው ብለው ያስባሉ። ስለዚህ ማንቸስተር ዩናይትዶች እዚህ ተጫዋች ላይ ያላቸው ነገር ቀዝቀዝ እንዳለን የተነገረው የሳንድሮ ቶናሊንም እንዳልኳችሁ የሚከፈለው ከፍተኛ ደሞዝና የዝውውር ዋጋውም ከፍተኛ ከመሆኑ ጋር በተያያዘ ከሚሰጠው ግልጋሎት ጋር ላይጣጣምላቸው እንደሚችል ጭምር ነው እየገመቱ የሚገኙት። ማቲያስ ፈርናንዴስ ወደ ኦልድ ትራፎርድ ሊዘዋወር እንደሚችል እየተነገረ ሲሆን አንዳንድ ዘገባዎች እንደሚያመለክቱት ብሩኖ ፈርናንዴስ የማንቸስተር ዩናይትድ አመራሮችን ተጫዋቹን እንዲያስፈርሙት ምክር ሀሳቡንም አቅርቦላቸዋል። ይሁን እንጂ ማቲያስ ፈርናንዴስ ዌስትሃምን በቀላሉ ይለቃል ተብሎ ግን በጭራሽ አይጠበቅም። ዌስትሃም አማካዩን ለማቆየት የተቻላቸውን ሁሉ እንደሚያደርጉ ቢታወቅም ነገር ግን በፕሪሚየር ሊጉ ላይ ከፕሪሚየር ሊጉ የሚወርዱ ከሆነ ግን ተጫዋቹን ማቆየት በጣም አስቸጋሪ ይሆንባቸዋል ተብለው ይታሰባል። ነገር ግን ዌስትሃም ዩናይትድ ተጫዋቹን ላለመልቀቅ ጥረቶችን እንደሚያደርግ ቢገለጽም ማንቸስተር ዩናይትድ ከዛ ውጪ ሰሞኑን እንደሚገለጸው ሊቨርፑልም የዚህ ተጫዋች ትልቅ ፈላጊ እንደሆነ የሚያሳዩ መረጃዎች አሉና ዌስትሃሞች ይህንን ተጫዋች ለማቆየት እጅግ በጣም አስቸጋሪ ይሆንባቸዋል ተብሎ ነው የሚጠበቀው። የሊቨርፑልን ጉዳይ ደግሞ እንንገራችሁ። ለቨርጂል ቫን ዳይክ ከኢብራሂማ ኮናቴ ጎን መጫወት ራሱ ቀላል አይደለም ሲል ጄሚ ካራገር ይናገራል። ኢብራሂማ ኮናቴን ከጎን አስቀምጠ መጫወት ራሱ እጅግ በጣም ከባድ ስራ ነው ሲል የቀድሞው የሊቨርፑል ተጫዋች ጄሚ ካራገር ይናገራል። የቀድሞ የሊቨርፑል ተከላካይ የነበረው ጄሚ ካራገር ሲናገር ቨርጂል ቫን ዳይክ ላይ ትችቶች መሰንዘራቸውን ይቃወማል። ቨርጂል ቫን ዳይክ በ34 ዓመቱ መሮጥ ነበረበትና ሁልጊዜም መሮጥ አልቻለም ያለው ካራገር ሰዎች እሱን ተችተውታል፣ ነገር ግን ትችቱ ከባድ ነበር ሲልም ነው የተናገረው። አክሎም የቡድን አጋሩ ኢብራሂማ ኮናቴ ደካማ ነበር ያለው ካራገር በእያንዳንዱ ጨዋታ ስህተት ይሰራል፣ ከሱ ጋር መጫወት ቀላል አይደለም ሲልም ጭምር ነው የሚናገረው። የሆነው ሆኖ ውጤቱ ጥሩ ነው። 6 ሊገባባቸው ይችል ነበር። የሁለቱ ቡድኖች ልዩነት ይደነቃል። አሰልጣኙ 5 ተከላካይ ማስገባቱ ስህተት ነበር ሲልም ነው ጄሚ ካራገር ጨምሮ የተናገረው። የሴሪኤው ክለብ የሆነው ዩቬንቱስ የሊቨርፑልን ግብ ጠባቂ አሊሰን ቤከርን ለማስፈረም ፍላጎት እንዳለው መረጃው ይፋ ተደርጓል። ዩቬንቱስ ለአሊሰን ቤከር የ3 ዓመታት ኮንትራት ለማቅረብም ማሰባቸውን ነው የጣሊያን መገናኛ ብዙሃን ይፋ ያደረጉት። ብራዚላዊው ግብ ጠባቂ አሊሰን ቤከር በበኩሉ ወደ ዩቬንቱስ የማምራት ፍላጎት ሊኖረው ይችላል ተብሎም ታስቧል። እንደ ጋዜታ ዴሎ ስፖርት መረጃ ከሆነ ሊቨርፑል በቅርቡ በአሊሰን ቤከር ላይ የነበረውን ለአንድ ተጨማሪ ዓመት የመቆየት አማራጭን ተፈጻሚ ማድረጋቸው የሚታወስ ጉዳይ ነው። በቀጣይ ግን ይህንን ተጫዋች ለማስፈረምም ፍላጎት እንዳላቸው የሚያሳዩ መረጃዎች ነው በዩቬንቱስ በኩል እየተሰማ የሚገኘውና ዩቬንቱሶች በትልቁ በቀጣዩ የዝውውር መስኮትም ትልቅ ጥረቶችን ሊያደርጉ እንደሚችሉ የሚያሳዩ ዘገባዎች እየወጡ እንደሚገኝ ነው የተገለጸው። አሰልጣኝ አርነ ስሎት በከፍተኛ ጫና ውስጥ የሚገኝ ሲሆን ከፓሪስ ሰን ዠርሜን ጋር በነበረው ጨዋታ ላይ የታየው ስታቲስቲክስም ሁኔታውን ይበልጥ ደግሞ አባብሶታል የሚል መረጃ እየወጣ ነው። ሌላኛው የሚነሳው ጉዳይ ከዚህ ቀደም የነበረው ድርድር ተቋርጦ የነበረ ቢሆንም አሁን ላይ ግን የኢብራሂማ ኮናቴ አዲስ የረጅም ጊዜ ኮንትራት ወደፊት ወደ መቋጫው እየተቃረበ እንደሚገኝ የሚያሳዩ መረጃዎች እንዳሉ ነው ይፋ የተደረገው። ቨርጂል ቫን ዳይክ በ2019 ስለነበረው የባርሴሎና ጨዋታና ስለ አሁኑ የፓሪስ ሰን ዠርሜን ጨዋታ ይናገራል። በወቅቱ በአውሮፓ ውስጥ ካሉ ምርጥ ቡድኖች አንዱን እንዲሁም ደግሞ በዚያ ቡድን ውስጥም እስካሁን ከታዩት ምርጥ ተጫዋቾች አንዱን የገጠም ነው። አንተም እንዳልከው በጊዜው የጉዳት ዜናዎች ነበሩብን። አሁን ደግሞ በአውሮፓ ውስጥ ካሉ ምርጥ ቡድኖች ጋር እንጫወታለን። እርግጥ ነው እነሱ የአውሮፓ ሻምፒዮን ናቸው። ስለዚህም በወረቀት ደረጃ ምናልባትም ማንም እድል እንደማይሰጠን ስናስበው ከቀድሞ ጋር ተመሳሳይ ይመስለኛል ሲልም ጭምር ነው የተናገረው። ቨርጂል ቫን ዳይክ የ2019ን አስታውሶ ይህንን ጨዋታ ምናልባት አሸንፈው ቀልብሰው የማለፍም እድል እንዳላቸው ጭምር ሲናገር ነው። ኢብራሂማ ኮናቴም ሀሳቡን ሰጥቷል። በዚህኛው ምሽት ውጤቱ እንግዲህ ሲናገረም በእርግጠኝነት ደስተኛ አይደለሁም። በአንፊልድ ሌላ ጨዋታ እንዳለን አውቃለሁ። በሜዳችን ነው። እዚያ ማንኛውም ነገር ሊከሰት ይችላል። እናም ለቅዳሜው ጨዋታ ደግሞ ዝግጁ መሆናችንን
ማረጋገጥ አለብን። ፓሪስ ሰን ዠርሜን ልክ እንዳለፈው ዓመትም የዓለም ላይ ካሉ ምርጥ ቡድኖች መካከል አንዱ ነው ብዬ አስባለሁ። እሱንም እንደገና አሳይተዋል። ኢላማዎችን ለማሳካት መፍትሄ መፈለግ ለእኛ ከባድ ነገር ይሆናል ብዬ አስባለሁ። ማሻሻል እንደምንችል ለማየትም አሁንም ቢሆን አሰልጣኙ ስራ ነው። በሜዳችን ጨዋታዎችን የምንችለውን ከሆነ የምናይ ይሆናል ሲልም ነው ኢብራሂማ ኮናቴ ጨምሮ የተናገረው። ማንቸስተር ሲቲን የተመለከቱ መረጃዎችን እናንሳ። ፔፕ ላይንደርስ ይናገራል። በርናርዶ ሲልቫን መተካት አይቻልም ሲል ነው ፔፕ ላይንደርስ የተናገረው። አንድን ተጫዋች በሱ አይነት ተጫዋች በፍጹም አትተካውም፣ ምክንያቱም እንደሱ አይነት ተጫዋች በጭራሽ የለም። በርናርዶ ልዩ ተጫዋች ነው። ጨዋታን የሚቆጣጠርበት፣ የሚንቀሳቀስበት፣ ኳስን የሚቀበልበትና የሚመራበት እንዲሁም መፍትሄዎችን የሚያይበት መንገድ ሁሉ እጅግ በጣም ድንቅ ነው ሲልም ይመሰክርለታል። እኛ የምንፈልገው ለቡድን አንድነት ወይም እድገትም የሚያስፈልገውንና በቋሚ 11 ውስጥም ሊገባ የሚችል ተጫዋችን ነው። ከአካዳሚያችን የወጡ ወይንም ደግሞ የገዛናቸው ወጣት ተጫዋቾችም በመሀል ሜዳ ላይ ያንን እንደሚያደርጉ ተስፋ እናደርጋለን ሲልም ጭምር ነው የተናገረው። ይህንን ሀሳብ የሰጠው ፔፕ ላይንደርስ ነው። ነገር ግን በርናርዶን መተካት በጣም ከባድ ይሆናል። እሱ በሌለበት አንድ ጨዋታ እንኳን ምን ያክል እንደሚናፍቀን ታያላችሁ። አንድ ጨዋታ እንዲህ ከሆነ ደግሞ ሙሉ የውድድር ዘመኑ ደግሞ ምን እንደሚሆን በርካቶቻችሁ መገመት የሚከብዳችሁ አይመስለኝም ሲልም ጭምር ነው ፔፕ ላይንደርስ የተናገረው። ማንቸስተር ሲቲ ኤሊዮት አንደርሰንን በዚህ ክረምትም እንዲቀላቀል ለማሳመን ተስፋ አድርገዋል። እናም ሮድሪ አዲስ ውል ቢፈርምም እንኳን ዝውውሩን ለመጨረሻ ዝግጁ ናቸው ሲል ቤን ጃኮብስ ወይም አሌክስ ክሩክ መረጃውን እያወጣ እንደሚገኝ ነው የተገለጸው። በአሁኑ ያለው ሁኔታ ጄምስ ትራፎርድ እና ናታን አኬ እንዲሁ ጆን ስቶንስ በዚህ ክረምት ክለቡን እንደሚለቁ ያሳያል ሲል የማንቸስተር ሲቲ የቅርብ መረጃ ምንጭ ይፋ አድርጓል። ጄምስ ትራፎርድ በተለይ ጥሩ ግብ ጠባቂ መሆኑን ባለፉት ጥቂት ጨዋታዎች ላይ አሳይቷል። ነገር ግን የጆአንሉጂ ዶናሩማ በዚህ ቦታ ላይ መኖር የተጫዋች በቋሚነት እንዳይሰለፍ እንዳደረገው ይታወቃልና የቋሚነት ቦታን ለማግኘት ወደ ሌሎች ክለቦች መምራቱ አይቀሬ ነው። ናታን አኬ እና ጆን ስቶንስ ግን ይለቃሉ ተብሎ ነው የሚጠበቀው። ማንቸስተር ሲቲ የ16 ዓመቱን ጀርመናዊ የኸርታ በርሊን አማካይ ኬኔት አይሆርን ለማስፈረም ከበርካታ የቡንደስሊጋና የፕሪምየር ሊግ ክለቦች ጋር ፉክክሩን ተቀላቅሏል። በኦሎምፒያ ስቴዲየምም ያለው ውሉ ወደ 12 ሚሊዮን ዩሮ ገደማም የሚያወጣ የውል ማፍረሻ ስምምነትም እንዳለው የሚያሳዩ መረጃዎች ናቸው የመጡት። ባርሴሎናን የተመለከተ መረጃን እናንሳ። ቲየሪ ዳንኤል ኦንሪ የፓው ኩባርሲ ቀይ ካርድን በተመለከተ ሲናገር ለኔ ይህ ቀይ ካርድ በፍጹም የሚያሰጥ አይደለም። ይቅርታ ደንቡን ተረድቻለሁ፣ ነገር ግን ሁኔታውን መመልከት አለብን። ኳሱ ሙሉ በሙሉ ቁጥጥር ስር አይደለም። ቫር የተመለከተበት አንግል ፍጹም ትክክል አይደለም። እናም አሁን ላይ ከጎል ትንሽ ርቀት አለ። እሱ እንደሚያስቆጥረው እርግጠኞች ነን ወይ? አይቻልም። ያንን ያክል እርግጠኛ መሆን አልችልም ሲልም ነው የተናገረው። ለእኔ ቢጫ ካርድ ነው መሰጠት የነበረበት፣ ቀይ ካርድ በፍጹም አያሰጠውም። ምክንያቱም እሱን እንዳባረሩት ጨዋታውን ሙሉ በሙሉ ለውጠውታል። በቻምፒየንስ ሊግ ደግሞ ስትወጣ ወይም ስትወስን 100% እርግጠኛ መሆን አለበት ሲልም ጭምር ነው የተናገረው ቲየሪ ዳንኤል ኦንሪ ሀሳቡን ሲናገር። ሃንስ ፍሊክ ከትላንትናው ጨዋታ በኋላ በድጋሚ ስለ ላሚን ያማል የድጋፍ ንግግር አድርገውለታል። በእርግጥ ላሚን ያማል ተበሳጭቷል። ከጀምሩ እስከ መጨረሻው ድንቅ ጨዋታን አድርጓል። በመከላከልና በማጥቃት እንዲሁም አንድ ለአንድ ሁኔታዎችን አሳልፏል። እናም ከ3 ወይም ከ4 ወይም ከ5 ጨዋታዎች በላይ ደግሞ ተጫዋቾች በላይ ያለፈ ነበር። ይሄ የማይታመን ነው። እንደገለጽኩላችሁ ገና 18 ዓመቱ ነው። ለእኔ አስደናቂ ስራን እየሰራ ነው። እሱን መደገፍ አለብን። ከሁሉም በላይ አስፈላጊው ነገር ይሄ ነው። እሱ ገና 18 ዓመቱ ነው። እናም ለሀገራችሁ በታሪክ ውስጥም ካሉት ምርጥ ተጫዋቾች አንደኛው ይሆናል። ለአንድ ጊዜ ነገሮችን ሙሉ በሙሉ ፍትሐዊ እንዳልሆኑ ምናልባትም ሙሉ በሙሉ ኢፍትሐዊ እንዳልሆኑም ይሰማኛል። ነገር ግን በአንዳንድ ሁኔታዎች ይቀራረባሉ። ዳኞቹም ይህንን አይነት ተጫዋችን መጠበቅ የግድ ይኖርባቸዋል። እሱ ብቻ አይደለም፣ እንደዚህ አይነት ተጫዋቾችን ወዳለሁ። ምክንያቱም ሁሉም ሰው ወደ ስቴዲየም የሚሄድበት ምክንያትም እነሱ ናቸው። እንደ ኤምባፔ፣ ቪኒሲዮስ፣ ላሚን፣ ፔድሪን ለመመልከት ነው ብዙ ሰው ወደ ሜዳ የሚመጣው ሲልም ጭምር ነው የተናገረው። ፓው ኩባርሲ በኢንስታግራም አካውንቱ ላይ ሀሳቡን አጋርቷል። አንድ ድርጊት ሙሉ ጨዋታን የጨዋታንም ውጤት ይወስናል። እግር ኳስ እንደዚህ ነች። ለተፈጠረው ነገር ኃላፊነቱን ወስዳለሁ። ከፊት ለፊታችን መጓዝ ያለብን መንገድ አሁንም አለ። ከምንጊዜውም በላይ አንድ ነን፣ ቤተሰብ ነን። ያንን ደግሞ ሁሉም ቢሆን አሳይተናል። ወደፊትም መጓዛችንን ጥረታችንንም እንዲሁ ቁርጠኝነታችን መቼም አናቆምም ሲልም ጭምር ነው የተናገረው። ፓው ኩባርሲ ነው ይህንን ሀሳብ የሰጠው። የሪያል ማድሪድ ጉዳይን እናንሳ። አልቫሮ አረቤሎ ይናገራል። ቤርናቢው ነገ ቪኒን እንዴት ይቀበለዋል የሚለውን ጉዳይ በተመለከተ ሲያነሳ ስለ ቪኒ ምን እንደምታስቡ ታውቃላችሁ። እሱን በማግኘቴ በጣም እድለኛ እንደሆንኩ ነው ይሰማኛል።
እኔ ቡድኑን ከተረከብኩኝ ጀምሮ ያለውን ብቃት ብቻ ተመልከቱ። የቤርናቢው ደጋፊዎች ድጋፍ ከጎናችን ያስፈልገናል ብለዋል። ከባየር ሚኒክ ጋር በነበረን ጨዋታ በሁለተኛው አጋማሽ ያሳየው እንቅስቃሴ ለእነሱ ድጋፍ የመጣ ነው፣ ሁልጊዜም ይፈልጉናል ሲልም ጭምር ነው የተናገረው። አልቫሮ አርቤሎ ይቀጥልና ባርሴሎና በቻምፒየንስ ሊግ እና በላሊጋ በሚዳኙበት መንገድ ላይ ይለያያሉ ተብሎ ተጠይቆ ነበር። እንግዲህ ነገሮች ይከሰታሉ፣ ስህተቶችም ያጋጥማሉ። እኔ የራሴ የሆነ የማይቀር አመለካከት አለኝ ሲልም ነው የተናገረው። አርቤሎ ይቀጥልና ዛሬ የተጫዋቾች ቅያሬ ወይም ሮቴሽን ይኖራል ወይ ተብሎ ተጠይቆ ነበር። እኛ ለማሸነፍ ነው የምንሞክረው፣ ድልም ለማስመዝገብ ሁልጊዜም ምርጥ 11 ተጫዋቾችን ሜዳ ላይ ያሰልፋለሁ። ከባየር ሚኒክ ጋር የሚኖረን የመልስ ጨዋታን በጉጉት እየጠበቅን ነው። እኛም ትኩረታችን ዢሮና ላይ እናደርጋለን። ከዚያ በኋላ ደግሞ ሌላውን ነገር እናስብበታለን ያለው። እዚህ መጥቼ ከተጫዋቾች የምፈልገውንና የማልፈልገውን የምዘረዘር አይነት ሰው አይደለሁም። ነገር ግን ምርጥ አመለካከት፣ ቁርጠኝነትና ጥረት እንደምንፈልግ ስናገር በሙሉ ቅንነት ነው። ተሰጥኦ ብቻውን ሁልጊዜ በቂ ስላልሆነ በተወሰኑ ዘርፎች ላይ መሻሻል እንዳለብን ግልጽ ነው ሲልም ነው የተናገረው። እስከ መጨረሻው መታገላችንን እንቀጥላለን ብሏል። ፌርላንድ ሜንዲ ነገ ደግሞ ወደ ሜዳ ይመለሳል፣ የተወሰኑ ደቂቃዎችንም ያገኛል። ጁድ ቤሊንጋም እና አይደር ሚሊታውም ጨዋታዎችን ቋሚ ሆነው ለመጀመርም ብቁ ናቸው ሲልም ነው የተናገረው አሰልጣኝ አልቫሮ አርቤሎ። ከማቪንጋ በተሻለ ሁኔታ መጫወት እንደሚፈልግ ተናግሯል። እሱ ድንቅ ተጫዋች ነው፣ ከራሱ ብዙ ነገር ይጠበቃል፣ ራሱንም ያሳያል። እንዲሁም ደግሞ ታላቅ አካላዊ ብቃትም አለው። ከዘመናዊ እግር ኳስ ጋርም ራሱን በሚገባ ያስማማል። እርግጥ ነው እኛ ሁልጊዜም መሻሻል እንፈልጋለን። ከእሱ ጋርም ምን እንደምንፈልግ እንዲሁ እነግሯለን። እሱ ለእኛ ወሳኝ ተጫዋች ይሆናል። የስፔን ዳኝነት አሁናዊ ሁኔታን ሲናገርም ስፔን እግር ኳስ ዳኝነትና በቫር ላይም መሻሻል ያለባቸው ነገሮች አሉ። እኔ ግን ትኩረቴን በአሰልጣኝነት ስራዬ ላይ ነው ማተኩረው ሲልም ነው የተናገረው። አልቫሮ አርቤሎ ይቀጥልና በክለብ ውስጥ ያሉ እያንዳንዱ ሰው አይደር ሚሊታው ለእኛ ያለውን ጠቀሜታ ያውቃል። እሱን ዳግም ማግኘታችንም ትልቅ እድል ነው ሲልም ጭምር ነው አልቫሮ አርቤሎ ሀሳቡን እየሰጠ እንደሚገኝ የተገለጸው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናለን። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። በነገው ፕሮግራማችን ዳግም ተመልሰን የምንገናኝ ይሆናል። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።